ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 13 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃትና ያገዛዙ ወታደሮች መፍረክረክ፣ ምርጫ በሌለበት ምርጫ፣ የተስፋፋ ወባ፣ አቶ ታዬና ችሎቱ፣ የቀይ ባህር አፋሮች መድረሻ ያጣው አዲስ አበባና ታክስ፣ ለስደተኞቹ መስጠም የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ክፍለ ጦር በጋዞ ወረዳ እስታይሽ ከተማ ላይ በአገዛዙ ስልጣን አስጠባቂ ወታደሮች ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። በፋኖ የተማረኩ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ከፋኖ ጋር ለመታገል ውሳኔ ላይ መድረሳቸውን ገለጹ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ በሻለቃ ሀብቴ ባቡ አባ መቻል የሚመራው የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያዎች በማድረግ ዛሬ ጥቅምት 13 ቀን 2018 በጋዞ ወረዳ እስታይሽ ከተማ ላይ በተደረገ ውጊያ በጠላት ላይ ድል መቀዳጀቱን አስታውቋል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዛሬ ጥቅምት 13 ቀን 2018 ይፋ ባደረገው በዚሁ መረጃ በጋዞ ወረዳ እስታይሽ ከተማ ላይ በሰፈረው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ጠላትን መደምሰስ የቻሉ ሲሆን በዚሁ ከጠላት ነጻ ባወጡት ቦታ ቤት ለቤት በተደረገ ፍተሻ ሁለት የአገዛዙ ስልጣን አስጠባቂ ሰራዊት አባላት ልብሳቸውን ቀይረው መገኘታቸውን 8 ክላሽ በምርኮ ሲገኝ ከ300 በላይ ተተኳሽ መማረክ መቻሉም ተገልጿል። የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከፋኖ የደረሰበትን ጥቃት ተከትሎ ከተደመሰሱት ሌላ የቆሰሎችን ወደ እስታይ ከተማ ጤና ጣቢያ ያስገባ ሲሆን የእስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት የቀሩትን ወደ ወልዲያ ሆስፒታል እያጓጓዘ እንደሚገኝም ጨምሮ ገልጿል። ይህ በእንዲህ እንዳለ በዚሁ ምስራቅ አማራ ቀጠና ምኒልክ በኡርጌሳ የተማረኩ የአብይ አገዛዝ ስልጣን አስጠባቂ ጦር የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት በልጅ ኢያሱ ኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰት በቁጭት ለአማራነታችን አብረናችሁ እንታገላለን በማለት ፋኖን መቀላቀላቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ልጅ ኢያሱ ኮር ጥቅምት 8 ቀን 2018 ዓ.ም በሰሜን ወሎ ዞን በሀብሩ ወረዳ በኡርጌሳ ከተማ ባካሄደው ውጊያ ለማረካቸው የ33ኛ ዋሊያ ክፍለ ጦር አባላት ዛሬ ጥቅምት 13 ቀን 2018 ዓ.ም የአማራ ህዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳት በማሳየት ተሐድሶ ስራ ያከናወነ ሲሆን ያገዛዙ ስልጣን አስጠባቂ ሰራዊት አባላት አስቀድሞ ወደ አማራ ክልል ከመምጣታቸው በፊት የከረሙት በቄለም ወለጋ አካባቢ በመሆኑ በአማራው ላይ ሲሰራ የነበረውን ደባ በአይና ያዩት ስለነበር እኛም መውጫ አተን እንጂ የመከላከያ ተቋም ራሱ አማራ ጠል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን ተምረናል በማለት ተይዘው እንጂ ጥለው ለመውጣት መውጫ ቀዳዳ ተው ሲናፍቁ እንደነበር ፈጣሪ ፈቅዶ ፋኖ እጅ በመውደቃቸው መደሰታቸውን ገልጸዋል። በመጨረሻም በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለ የልጅ ኢያሱ ኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ተማርከው ተሐድሶ የተደረገላቸው ትግሉን ለመቀላቀል መወሰናቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና የልጅ ኢያሱ ኮር ፖለቲካ ጉዳይ ዛሬ ጥቅምት 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ነጻ ከወጡ አካባቢዎች የመቄት ወረዳ ጊዜያዊ የሲቪል አስተዳደር መዋቅር የተዘረጋ ሲሆን ወረዳው ያሉትን 36 ቀበሌዎች በ3 ንዑስ ወረዳዎች በማዋቀርና በቀጠናው የሚገኙ የፋኖ ኃይሎች ስንቅና ትጥቅ በማሟላት እንዲሁም የወረዳውን ህዝብ የፍትህና የአስተዳደር ጉዳዮች በበላይነት የሚመራ 7 አባላት ያሉት አብይ ኮሚቴ ማዋቀር መቻሉ ተገልጿል። በዚህም ዋና አስተዳዳሪ መምህር በሪውን ደምሌ፣ ምክትል ዋና አስተዳዳሪ 50 አለቃ መንግስቱ ካሳን ጨምሮ 7 አባላት ያሉት አመራር ኮሚቴ የተመደበ ሲሆን በአብይ ኮሚቴነት ከተቀመጡት ስር በስም ያልተጠቀሱ ኮሚቴዎች ጭምር እንዳሉ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዛሬ ጥቅምት 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በቀጠናው በአርበኛ ዘመቻ አደማሊ አባናደው ወታደራዊ ድል ነጻ በወጡ አካባቢዎች ቀደም ሲል ህዝብ በማወያየት የራሱን ወኪሎች እንዲመርጥ የተደረገባቸው አካባቢዎች መኖራቸውንም ጠቅሰን መዘገባችን አይዘነጋም።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው አገር አቀፍ ምርጫ በተያዘለት የጊዜ ሰሌዳ በዚህ ዓመት ይካሄዳል ብሎ ቢያቀድም የተቃዋሚ ፓርቲዎች ግን የፖለቲካ መደላደሉ አስቸጋሪ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። ከነዚህ መካከል የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ከአዲስ ስታንዳርድ ጋር ባደረጉት ቃለ ምልልስ ለፍትሃዊ ለነጻና ለተአማኒ ምርጫ የሚያስፈልጉት ሁኔታዎች በፍጹም የሉም። ምርጫው ፍትሃዊ ነጻና ተአማኒ እንዲሆን ሁለት መሰረታዊ ቀድመ ሁኔታዎች መሟላት አለባቸው። እነርሱም ተወዳዳሪ ፓርቲዎች እኩል ዕድል የሚያገኙበት የፖለቲካ መጫወቻው ሜዳና የምርጫ ዘመቻውን እንዲያካሂዱ የሚያስችላቸው አስፈላጊ ሰላምና ደህንነት ወሳኝ ናቸው ብለዋል። እንደ ፕሮፌሰር መራራ ጉዲና ገለጻ አሁን ባለው በኢትዮጵያ ነባራዊ ሁኔታ እነዚህ ሁለቱም በመላ ኢትዮጵያ የሉም ሲሉ አቋማቸውን ገልጸዋል። ፕሮፌሰር መራራ ከ5 ዓመት በፊት ድርጅታቸው ኤፍኮ በኦሮሚያ 206 ጽህፈት ቤቶች እንደነበሩትም ጠቅሰው አሁን ግን 3 ብቻ እንደቀሩና እነሱም በፊንፊኔ በአምቦና በአሰላ እንዳሉትም ገልጸዋል። የሁሉም ትክክለኛም ተቋሚ ፓርቲዎችም እድል ከዚህ የተሻለ አይደለም ያሉትም ፕሮፌሰር መራራ ጉዲና በሶስቱም ትልልቅም ክልሎች በኦሮሚያ በአማራና በትግራይ እጩዎችን ማቅረብ የምርጫ ዘመቻ ማድረግ ወይም የምርጫ ሳጥኖችን መጠበቅ የሚቻልበት የደህንነትም ሁኔታም የለም። እነዚህ ክልሎች የኢትዮጵያ ህዝብ 70% የሚያህለውን የሚሸፍኑ ናቸው በማለትም መንግስት ደህንነትን ለማስጠበቅም ቃል ቢገባም እንኳን የኦሮሞ ነጻነት ሰራዊት የፋኖና የትግራይ ኃይሎች መስማማት አለባቸው፣ አለበዚያም በሱሉልታ ወይም በሰበታ እንኳን የምርጫ ዘመቻ ማካሄድ አይቻልም ሲሉ ስጋታቸውን ገልጸዋል። ፕሮፌሰር መራራ ባለው ወቅታዊ ሁኔታ ምርጫውን ተአማኒነትና ህጋዊነት ለማረጋገጥ ወሳኝ የሆኑ ብሔራዊና ዓለም አቀፋዊ ታዛቢዎችን ማሰማራት ፈጽሞ እንደማይቻል የገለጹ ሲሆን በአጭሩ አሁን ያለው የኢትዮጵያ ሁኔታ ከድምጽ ይልቅም ጥይት የሚደገፍ ነው። መንግስትም በምርጫም ስም ሌላም ቀልድ መጫወትም ካልፈለገ በስተቀር ምርጫ የሚመስል ነገር ለማካሄድ ደህንነትና የፖለቲካ ምህዳር የግድ ወሳኞች ናቸው ብለዋል። የኢትዮጵያ ምርጫ ቦርድ ያቀረበው ጊዜያዊ የጊዜ ሰሌዳም አፈጻጸም ከጥቅምት 20 2018 ዓ.ም ጀምሮ የሚጀመር ሲሆን የምርጫው ቀን ደግሞ ግንቦት 24 2018 ዓ.ም እንዲሆን ወስኗል። የጊዜ ሰሌዳው ተጨማሪ ምክሮችን በማድረግ ሊሻሻል እንደሚችልም ተገልጿል። በቅርቡ በተካሄደ የምክክር መድረክ ላይ አንዳንድ ፓርቲዎች ለመሳተፍ ዝግጁ መሆናቸውን ሲገልጹ፣ ሌሎች ደግሞ መንገዶች በተዘጉበትም ጠለፋ በተደጋጋሚ በሚፈጸምበትና የብዙ ፓርቲ ጽህፈት ቤቶችም ዝግ በሆኑበት ጊዜ ምርጫ ማካሄድ ምን ያህል ተግባራዊ ነው በማለትም ጥያቄ ማንሳታቸውም ተገልጿል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ደብረ ማርቆስ ከተማ ውስጥ በዝርፊያ ላይ የተሰማሩ የአድማ ብተና ፖሊሶች ላይ እርምጃ መውሰዱን አስታወቀ። በፓዌ ፖሊስ ጣቢያ ላይም ጥቃት ሰንዝረዋል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ጥቅምት 13 ቀን 2018 ይፋ እንዳደረገው ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት መፈጸሙን አስታውቋል። በቀጠናው በረኛው ጁምላ ሙተራ ብርጌድ ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰሱን፣ ሁለቱ ፓትሮሎችን በተካሄደው ማጥቃት ከጥቅም ውጪ መሆናቸውን ጠቅሷል። እነዚህ ፖሊሶች ማታ ጨለማን ተገን አድርገው የደብረ ማርቆስና የአካባቢው ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና የህዝብ ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ ዘራፊዎች መሆናቸውን ማረጋገጥ መቻሉንም አስታውቋል። ይህ በእንዲህ እንዳለ በሌላ ግንባር በትላንትናው ዕለት ጃዊ መተከል 4ኛው ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዌ ከተማ ሰልቀው በመግባት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። ተወርዋሪ ኮከቦቹ ፓዌ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ አገዛዝ ስልጣን አስጠባቂ ተላላኪ ፖሊሶችን ሙትና ቁስለኛ ማድረጋቸው ተገልጿል። በተመሳሳይ በትላንትናው ዕለት 10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን መቆጣጠር የቻለ ሲሆን ችጓሊ ከተማ የሚገኘውን የአረመኔው አገዛዝ ስልጣን አስጠባቂ ጦት ቆራጭ ኃይል ካምፕ ሙሉ በሙሉ በመቆጣጠር የጠላትን ሎጂስቲክ መማረክ የተቻለ ሲሆን ቀንደኛ የሥርዓቱ አገልጋይ የሆነ ባንዳ በቁጥጥር ስር መዋሉን፣ ብዛት ያለው አድማ ብተናና ሚሊሻ መደምሰስና ማቁሰል መቻሉን መረጃው ጠቅሷል። ኢንስፔክተር እንዳለው አላምር የ4ኛ ፖሊስ ጣቢያ አድማ መከላከል አዛዥ ቆስሎ ደብረ ማርቆስ ሆስፒታል እንደሚገኝ የአማራ ፋኖ ብሔራዊ ቴዎድሮስ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ፋናዩ ቤ ክፍለ ጦር የጸጥታ ስራን በመከናወን ላይ ያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱን
አስታውቋል። ትላንት ጥቅምት 12 ቀን 2018 ከንጋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣውን የጠላት ላይ ቅጡ ቅጣት በመቅጣት አሳፍረው ወደ መጣበት መመለሳቸው ተገልጿል። ጠላት እንደደረሰ ተኩስ የከፈተ ሲሆን ጠላት መምጣቱ መረጃ የደረሳቸው ፋኖች በጨበጣ ውጊያም ከ4 በላይ ጠላት አሽከሮቻቸውን መደምሰስ የቻሉ ሲሆን ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰ መቆየቱን ያስታወሰው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት ዛሬም ይህንን ስልት ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል በማለት ትላንት የነበረውን ወታደራዊ እንቅስቃሴ አስታኮ ዛሬ ጥቅምት 13 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በኢትዮጵያ ውስጥ አንጋፋ የምዕራባውያን መገናኛ ብዙሃን ከሆኑት መካከል አንዱ የሆነው የጀርመኑ ራዲዮ ጣቢያም ዶቼ ቬሌ ከተለያዩ የኢትዮጵያ አካባቢዎች የሚዘግቡ ጋዜጠኞቹ ዘገባም እንዳይሰሩ በኢትዮጵያ መንግስት መታገዳቸውን አስታወቀ። የሬዲዮ ጣቢያው ማምሻውን በይፋይ የማህበራዊ ትስስር ፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቬሌና ወኪሎቻችን የኢትዮጵያን ሕግና ደንብም ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለትም ወቅሷል ሲል አስታውቋል። የሚዲያ ተቋሙ ሲገልጽም ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮች እንደዚሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፋዊ ድርጅቶች፣ ተቋማትን፣ ማህበራትን እንቅስቃሴን ክንዋኔዎችም ሲዘግብ መቆየቱን አውስቷል። እንዲሁም ከ2010 ዓ.ም ጀምሮ የወኪሎቹን ቁጥር በማሳደግ በመቀሌ፣ በባህር ዳር፣ በደሴ፣ በአዲስ አበባ፣ በሐዋሳ፣ በድሬዳዋና በአሶሳ በሚገኙ 9 ወኪሎች አማካኝነት መረጃዎችን በማሰባሰብ ገለልተኛና ሚዛናዊ ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱን በመግለጫው ላይ ጠቅሷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤም ዶቼ ቬሌና ወኪሎቹን የኢትዮጵያ ህግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለትም ወቅሷል ሲል መግለጫው ገልጿል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኙ የዶቼ ቬሌ ዘጋቢዎችን የሥራ ፈቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለው እገዳም ስለሚቆይበት ጊዜም የገለጸው ነገር አለመኖሩንም አክሏል። የዶቼ ቬሌ ጋዜጠኞችም የኢትዮጵያን ህግ ጥሰዋል ይባል እንጂ በየትኛው ወቅትና የትኞቹ ዘጋቢዎች በየትኛው ዘገባቸው ላይ ህግን ጥሰዋል ስለተባለው ጉዳይም ዝርዝር ማብራሪያም ከመንግስትም በኩል ሆነም ከራዲዮ ጣቢያው በኩል አልቀረበም። መቀመጫውን በአሜሪካ ኒውዮርክ ግዛት ያደረገው የዓለም አቀፉ የሰብአዊ መብትም ተሟጋች በእንግሊዝኛው ምህጻረ ቃል ሂዩማን ራይትስ ዎች በቅርቡ ባወጣው መግለጫ ጭምብል ያጠለቁ የኢትዮጵያ መንግስት የጸጥታ ኃይሎች ከፍርድ ቤት ትዕዛዝ ውጪ ጋዜጠኞችን በድቅድቅ ጨለማ በጠራራ ፀሐይ በጅምላ ያስራሉ፣ የተሰወረን ቦታም ይወስዷቸዋል፣ የሚዲያ ተቋማትን ይዘጋሉ፣ የኢትዮጵያ ሚዲያ ባለስልጣን እንዲሁ የሚዲያ ፍቃድን በግብታይነትም ይሰርዛል፣ መንግስታዊ ያልሆኑ የሰብአዊ መብት ተቋማትም የእገዳም ሰለባ ሆኗል በማለትም ቅሬታውን መግለጹ አይዘነጋም። የዓለም አቀፍን የፕሬስ ነጻነት ወይም በፈረንጆቹ ሜይ 3 ክብረ በዓልን በማስመልከት በኢትዮጵያ የሚገኙ የአውሮፓ ህብረት፣ የእንግሊዝ፣ የፈረንሳይ መንግስታትን ኤምባሲዎችን ጨምሮ 14 የዲፕሎማቲክ ሚስዮኖች ኢትዮጵያ በምርጫዋ ዜማ ላይ እያለች በነጻ ፕሬስ በሰብአዊ መብት ተሟጋቾች ላይ የሚደርሱትም እስራት፣ ወከባና እገታም ከጊዜ ወደ ጊዜም ተባብሷል፣ እንቅስቃሴውም ስጋት ፈጥሮብናል በማለትም በጋራ መግለጫ ለማውጣት መገደዳቸው አይዘነጋም። የአብይን ወንጀሎች ባጋለጡ ማግስት ዋስትናቸው ተሽሮ ለዳግም እስር የተዳረጉት አቶ ታዬ ደንደዓ ፍርድ ቤት ቢቀርቡም ፍርድ ቤቱ ውሳኔው አልደረሰልኝም በሚል ተለዋጭ ቀጠሮ ሰጥቷቸዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ፍርድ ቤት የቀረቡ ሲሆን ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመዳድ ከሚሰራ ቡድን ጋር መተባበር በሚሉ አገዛዙ የፈጠረላቸው ወንጀሎች ተጠርጥረው ለዳግም እስር ከተደረጉ በኋላ የመጨረሻ ውሳኔ ለመስጠት በሚል ተቀጥረው የነበሩት አቶ ታዬ ደንደዓ ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አላገኘውም ብሎ ለጥቅምት 24 ቀን 2018 ተለዋጭ ቀጠሮ ሰጥቷቸዋል። ከሳሽ አቃቢ ህግ እንዳልቀረበ የአቶ ታዬ ጠበቃ አቶ አበራ ንጉስ የተናገሩ ሲሆን የአቶ ታዬ ደንደዓ ጠበቃ እንዳሉት አቶ ታዬ ከዚህ ቀደም ታስረው በነበሩበት ወቅት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከ2 ወራት ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውም ታውቋል። አቶ ታዬ ለዳግም እስር
ከመዳረጋቸው በፊት ረዘም ያለ ተከታታይ ቃለ መጠይቅ ከሆርን ኮንቨርሴሽን ጋር አድርገው የነበረ ሲሆን በዚሁ ቃለ መጠይቃቸው ላይ አብይ አህመድ የአማራ ህዝብን ለማጥፋት እስከ መዛት የደረሰበትን ከህወሓት ጋር የተደረገውን ጦርነት በሱ ፍላጎት አቀነባብሮ መፈጸሙን 2500 ለሚሆኑ የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች በአዳማ ናዝሪት በተሰጠ ስልጠና ላይ ጭምር ዝረፉ ብሎ እስከ መናገር የደረሰበትና ይህንኑ የሰሜኑን ጦርነት በሱ ፍላጎት አቅዶ ማስፈጸሙን ጦርነቱን ወደ አማራ ክልል ስቦ ያስገባውም ፋኖ እንዲመታ ፈልጎ መሆኑን ለብቻ ጠርቶ ባናገራቸው ወቅትም አማራን ለማጥፋት መዛቱንና የታገልነው ህዝብ ለማጥፋት አይደለም የሚል አስተያየት መስጠታቸውን መመስከራቸው አይዘነጋም። አቶ ታዬ ደንደአ ከስልጣን ከመነሳታቸውም ቀደም ብሎ ከኦሮሞ ነጻነት ግንባር ጋር በአሩሻ ታንዛኒያ የተደረገውን ሁለተኛ ዙር ድርድር እንዲከሽፍ ያደረገው እሳቸው አመራር የሆኑበት የኦሮሞ ብልጽግና ፓርቲ መሆኑን በአዲስ አበባ ሰላማዊ ሰልፍ ለማስተባበር የሞከሩ ሰዎች መታሰራቸውንም በመቃወም አስተያየት ከሰጡ በኋላ ከስልጣን ከተነሱ በኋላ አብይ አህመድን በሰዎች ስቃይ የሚደሰት ጨካኝ መሆኑን ዜጎችን እርስ በርስ አጫርሶ ስልጣኑን ለማስቀጠል ማሰቡን በድፍረት አስተያየት ከሰጡ በኋላ ተደብድበው መታሰራቸውና ከመንግስት ቤት ቤተሰቦቻቸው ወጥተው ሜዳ ላይ እንዲወድቁ መደረጉ አይዘነጋም። አቶ ታዬ በዋስ ወጥተው ከወራት ቆይታ በኋላ ግንቦት 25 ቀን 2017 ዓ.ም ታስሮ በቅሊንጦ ማረሚያ ቤት ይገኛሉ። ከአቶ ታዬ እስር በኋላም የቀድሞ ኦሮሚያ ክልል የካቢኔ አባል ዶክተር ሚልኬሳ ሚዳጋ በተመሳሳይ አብይ አህመድ ቤተመንግስት ድረስ በመጥራት ቤቴ የምትቆም ከሆነ በቢላዋ እከታትፋለሁ ብሎ ከመዛት አልፎ ለህዝብ ያለውን ጥላቻና በተለይም አቶ ዮሐንስ በኋላውን ጭምር ለማሰር አስቀድሞም ሐሳብ እንደነበረው በህዝብ ላይ የሚደረጉ ማንነት ተኮርና ሃይማኖት ተኮር ጥቃቶችም በአብይ አህመድ የተቀነባበረ ተልዕኮ በተሰጣቸው የአቢሸኒዎች መፈጸማቸውን ለዚህም ከደህንነት መስሪያ ቤቱና ከኦሮሚያ ክልል ባለስልጣናት ጋር ተልዕኮ የተሰጣቸው ኃይሎች በተለያዩ አካባቢዎች ተደራጅተው መንቀሳቀሳቸውን ዶክተር ሚልኬሳ ሚዳጋ ምስክርነት መስጠቱ አይዘነጋም። አቶ ታዬ ይፋ ካደረጓቸው ሚስጥሮች መካከል አርቲስት ሃጫሉ ሁንዴሳ ገላን ተገደለ የተባለው ውሸት መሆኑና አስከሬኑ ወደዛ መወሰዱን በወቅቱ በጥይት በስፍራው ተመቶ ተገደለ የተባለው ሃጫሉ ሁንዴሳ ካናቴራው ጭምር ምንም ደም እንዳልነበረበትና ይህንንም ዘግይተው ማወቃቸውን መስክረው እንደነበር ይታወሳል። አንዳንዶቹ ላይ ያስፈልጉ ይችላሉ፣ ግን ክሪቲካል ነገሮች አሉ። አንዱ ለምንድነው አንተ ከጠላት ጋር የምትደዋወለው? ቹቹ አለባቸው የሚባል የአማራ ብልጽግና ጽፈት ቤት የነበረ ነው። ብልጽግና ጽፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋርም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና ያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም እና ይሄንን ሰምቷል፣ መረጃ አለው እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው ምስጢሩ ነው እንዳይል ለምን አፉን አውጥቶ እንዲሁ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነጻነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም። አልፈልግም እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄ ከዚህ በኋላ እኔ ጥያቄ ጠይቅ። በኢትዮጵያ ውስጥ ባለፉት 3 ወራት ብቻ በወባ በሽታ ምርመራ ከተደረገላቸው 3.8 ሚሊዮን ሰዎች መካከል 1.3 ሚሊዮን ዜጎች በበሽታ መያዛቸውን የጤና ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የበሽታ መከላከልና መቆጣጠር ዋና ስራ አስፈጻሚ ዶክተር ህይወትም ሰለሞን የወባ በሽታ ስርጭት ሁኔታና መጠኑን በማጥናት በሽታውን ለመከላከል የተጠናከረ ስራ እየሰራ መሆኑን ገልጸው በ2017 ዓ.ም በጀት ዓመት 177 ወረዳዎችን የሸፈነው የኬሚካል ስርጭት መደረጉን አስታውሰው በዚህ ዓመትም በ217 ወረዳዎችም 3 ሚሊዮን ቤቶች ላይ ርጭት ለማድረግ ግብአት መሰራጨቱንና በአብዛኛው ቦታ ላይ የመርጨትም ስነ ስርዓት መካሄዱን ገልጸዋል። የወባ በሽታን ለመከላከል በያዝነው በጀት ዓመትም ከ13 ሚሊዮን በላይ አንጎበር ለህብረተሰቡ ተደራሽ ለማድረግ የተሰራ መሆኑን ገልጸዋል። በተያዘም ኢትዮጵያ 21 ሜትሪክ ኤም የተባለ የወባ መድኃኒት በይፋ መስጠት መጀመሯን የዓለም አቀፉ የጤና ተቋም WHO አስታውቋል። ይህንን ክትባት በክትባት መርሃ ግብር ውስጥም
ካካተቱት የአፍሪካ ሀገራት ውስጥ ኢትዮጵያ 23ኛው ሀገር መሆኗም ተገልጿል። እስካሁን ከፍተኛው ስርጭት ባለባቸው 9 ክልሎች በሚገኙ 58 ወረዳዎች ክትባቱ መጀመሩም ተነግሯል። ባለፈው ዓመት በኢትዮጵያ ውስጥ ከ7.3 ሚሊዮን በላይ ዜጎች በወባ የተጠቁም ሲሆን ከነዚህ መካከል 1157 ሰዎች በበሽታው መሞታቸው ታውቋል። 18 ወራት በሚዘልቀው የጸረ ወባ ክትባት ዘመቻ ከ1.7 ሚሊዮን በላይ ሰዎች ተደራሽ ይሆናልም ተብሎ ይጠበቃል። የወባ ክትባትም ከኢትዮጵያ በተጨማሪ በቡርኪና ፋሶ፣ በሞዛምቢክ፣ በናይጄሪያ፣ በደቡብ አፍሪካና በኡጋንዳ እየተሰጠ መሆኑን መረጃዎች ይገልጻሉ። ባንዳ አድማ ብተናና ሚሊሻዎችን ጨምሮ ከአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ጋር በመጣመር በደሴ ዙሪያ ፋኖ ነጻ ያወጣቸውን አካባቢዎች መልሶ ለመቆጣጠር አገዛዙ ያደረገው መፍጨርጨር እንዳልተሳካ የአማራ ፋኖ ብሔራዊ ኃይል አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ተወርዋሪ ኃይል በላጎ ሻለቃን ከ4 ወረዳ የተውጣጡ ባንዳ አድማ ብተናና ሚሊሻዎች እንዲሁም የአብይ አገዛዝ ወራሪ ስልጣን አስጠባቂ መከላከያ ጋር ተዳብለው ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበርና ተንታ አጅባር ወረዳዎች ተውጣተው ፋኖ ነጻ ያወጣቸውን አካባቢዎች ለማስለቀቅ ያደረጉት መፍጨርጨር እንዳልተሳካ አስታወቀ። ከደሴ ከተማና ከደሴ ዙሪያ ወረዳ፣ ከኩታበርና ተንታ አጅባር ወረዳዎች የተውጣጡት ባንዳ አድማ ብተናና ሚሊሻ ከአብይ ስልጣን አስጠባቂ ወራሪ መከላከያ ጋር በመጣመር በመደራጀት ላይ ያለውን በላጎ ሻለቃ ነጻ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎች ጥዲ ገበያ፣ እይታ፣ በአፋላና በሙሜ አካባቢዎችን የፋኖን ይዞታ ለማስለቀቅ ማጥቃት ቢያደርጉም በአግባቡ ጥቃቱን በመመከትና መልሶ ማጥቃት በማድረግ ጠላት ሙትና ቁስለኛ በመሆን የቀረ ኃይሉን ይዞ ለመፈርጠጥ መገደዱ ተገልጿል። ለአንድ ጥቅምት 12 ቀን 2018 ንጋት ጀምሮ እስከ ምሽት 1 ሰዓት በተደረገው ውጊያ የበላጎ ሻለቃ የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ቀጠናቸውን አስረክበው ድል መጎናጸፋቸውን የምኒልክ ዕዝ ምክትል ህዝብ ግንኙነት አርበኛ ኑረዲን አበበ በላከው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና ምኒልክ ዕዝ የደጋው መብረቅ ክፍለ ጦር የአብይ አገዛዝ ስልጣን አስጠባቂ ወራሪ ወታደሮች ጋር ያደረገውን ውጊያ ተከትሎ ጠላትን ስቦ በማስገባት በርካታ ኃይሉን በመምታት ድል መጎናጸፉ ተገለጸ። ትላንት ጥቅምት 12 ቀን 2018 ንጋት ጀምሮ ያላሰበውን ጥቃት ያስተናገደው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ሙትና ቁስለኛውን ጭኖ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን ይኸው መረጃ አስታውቋል። የፋኖን ጥቃት መቋቋም ያቃተው የጠላት ኃይል በበቀል እንስሶችን በጥይት በመደብደብ አጸያፊ ተግባር መፈጸሙንም ከዚህ በተጨማሪም በጋዞ ወረዳ ሸራገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን፣ መድኃኒቶችን፣ ስትሬቸር፣ ዊልቸርና ሞተር ዘርፎ የአካባቢው ማህበረሰብ የህክምና ተቋም አውድሞ መፈርጠጡን ዛሬ ጥቅምት 13 ቀን 2018 የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ባወጣው ተጨማሪ መረጃ ገልጿል። የአዲስ አበባ ነዋሪዎችን ከይዞታቸውና ከንግዳቸው ለመንቀል በግብር ሽፋን እየተደረገ ያለው ጫና ዜጎች መድረሻ ማጣታቸውን በአደባባይ ቅሬታቸውን ዛሬም እያቀረቡ ይገኛል። መኖሪያ ቤታቸውን ወደ ንግድ የቀየሩ በሚል በዘመቻ አላግባብ የተጫነውን ግብር ተከትሎ በርካታ ዜጎች ስራቸውን እየተዉ ሲሆን ይህኑ ተከትሎ ብዙዎች ስራ አጥ መሆናቸውን የሚደርሱበት ማጣታቸውን በምሬት እየገለጹ ይገኛል። አንዳንዶች ደፍረው በማህበራዊ ሚዲያ መድረሻ አጣን በማለት ግራ መጋባታቸውን እየገለጹ ነው። አዲስ አበባ ከተማን የኦሮሚያ ክልል የግል ንብረት አድርጎ የሚቆጥረው የአብይ አገዛዝ በከተማዋ ነባር ነዋሪዎችን ለማፈናቀል ኮሪደር ልማት፣ የጫካ ፕሮጀክትና የወንዝ ዳር ልማት የተባሉትን እንደ ሽፋን በመጠቀም ሲወስዳቸው የነበሩ እንቅስቃሴዎች የተሳኩ ናቸው በማለት ጅማ ላይ ባለፈው ዓመት ማብቂያ በሚስጥር አድርጎ በነበረው ስብሰባ የወሰነው አገዛዝ በግብር ሽፋን ተጨማሪ ዜጎችን ለማፈናቀል ብዙዎችን ስራ እያሳጣ ራሳቸውን ረድተው ግብር ከፍለው የሚኖሩ ዜጎችን ከጨዋታ ውጭ ማውጣቱ ተጠናክሮ መቀጠሉን ከአዲስ አበባ የሚወጡ ቅሬታዎች ተጠናክረው ቀጥለዋል። የመኖሪያ ቤታቸውን ወደ ንግድ ቀይረዋል በማለት ለአመታት የተለያዩ ድርጅቶች በመክፈት ለራሳቸውና ለሌሎችም ንግድ ድርጅቶች ቦታ በማመቻቸት የአከራይ ተከራይ ግብር ጨምሮ የተለያዩ ግብሮችን በመክፈል ሲከፍሉ የነበሩ ዜጎችን ንግድ ቤት መቀየር አትችሉም፣ ከፍተኛ የሊዝ ክፍያ መክፈል አለባችሁ በሚል ሽፋን እየተወሰደ ያለባቸውን ጫና ተከትሎ ቤቶቻቸውን ተከራይተው የተለያየ ንግድ ሲንቀሳቀሱ የነበሩ ዜጎች ጭምር ስራቸውን እየዘጉ መድረሻ ማጣታቸውን በቅሬታ እያነሱ ይገኛል። ግብር የተባለው ያለውን ተጨባጭ ሁኔታ ያልተረዳና አቅማቸውን ያላገናዘበ ሆን ተብሎ ለማፈናቀል የሚወሰድ እርምጃ አካል መሆኑን ቅሬታ ለመስማት የከተማው አስተዳደር በየደረጃው ያሉ ባለስልጣናት እንዳልተዘጋጁና ቅሬታ ሰሚ የተባሉትም መፍትሄ እንደማይሰጡ በዚህም በርካታ ዜጎች መድረሻ ማጣታቸውን የግብሩ ጫና ሆን ተብሎ በዚህ ዓመት የኮሪደር ልማት ቀርቷል
ተብሎ ዜጎችን ሲያፈናቅሉበት የነበረው እርምጃ አሁን ደግሞ በግብር ሽፋን እያፈናቀሉን ይገኛል በማለት ቅሬታቸውን ማቅረብ ጀምረዋል። በተደጋጋሚ በግብር ሽፋን በዜጎች ላይ የተጫነው ጫና ሰርተው የሚበሉ ዜጎችን ለችግር የሚያጋልጥ እነሱና ቤተሰቦቻቸውን ለተጨማሪ አደጋ የሚያጋልጥ መሆኑ ተደጋግሞ ሲጠቀስ የቆየ ቢሆንም አገዛዙ በእብሪት እየወሰደ ያለውን እርምጃ ተከትሎ አንዳንዶች በማህበራዊ ሚዲያ ምን እየተካሄደ ነው ብሎ እስከ መጨነቅ መድረሳቸውና መድረሻ ማጣታቸውን በቅሬታ ዛሬም እያነሱ በስፋት ቅሬታቸው ሲዘዋወር አስተውለናል። በአዲስ አበባ አገዛዙ በግብር ስም ዜጎችን ለማፈናቀል አስቦ እየተንቀሳቀሰ መሆኑን የግብር ሽፋኑን በኦሮሞ ብልጽግና ፓርቲ የበላይነት የሚንቀሳቀሰው ገዢው ብልጽግና ፓርቲ ከተማዋን ለኔ የሚላቸው ለማከፋፈልና የንግድ ተቋማትን ለመቆጣጠር ከዚህ ቀደም ሲወስድ የነበረውን እርምጃ አጠናክሮ መቀጠሉን የግብሩ ሽፋን የዚሁ እርምጃ አካል መሆኑ ተደጋግሞ ሲጠቀስ ቆይቷል። ምንድነው ግን ኢትዮጵያ ውስጥ እየተካሄደ ያለው? እኔ በጣም ነው የሚገርመኝ። አንዳንዴ አረ በእግዚአብሔር አረ ይትድን እንኖር እንዴ ማን ነው እስኪ እንደኔ የቸገረው ካለ እንደዚህ ግራ የገባው በመድኃኒዓለም ኢትዮጵያ ውስጥ ምንድነው የሚደረገው እንዴ? እኛ በቃ መኖር አልቻልንም። እግዚአብሔር ምስክሬ ነው። ተምሮ ስራ ፈጣሪ እንጂ ስራ ፈላጊ የለም ይላል። እንዴት ስራ ፈጥረን ስንሰራ ከየትም ብለን ጥረን ተጣጥረን ግረን የሆነች ነገር እንከፍታለን። በቃ እሷንም ያሽጓታል። እኛ ለምሳሌ እኔ ካሳንቺስ ነበር። ካሳንቺስ ልማት ደግፌ በልማት ተነሳው። ሱቄ ፈረሰች። ከዛ መሪ ከፈትኩ። መሪም እንደዛ ፊት ለፊቱን ኮሪደር ልማት በጥፍ ሲያጮለው እኔም ከሰርኩ። ከዛ በኋላ ተፈላይ የሆነ ቦታ ተቀጠርኩኝ። አንድ ሁለት ወር እንደሰራው የሆነ ማሽን ሽጬ ከፈትኩኝ ድጋሚ ማለት ነው። አሁን ደግሞ በአዲስ አዋጅ እኔ ተከራየሁበት ሰው 4,500,000 ምናምን ሺህ እኔ የምሰራባትና ማለት ነው የሆነች ከጎን ትንሽ የምግብ ቤት ነገር አለች። ለሱ 4,500,000 ምናምን ሺህ ተጠየቀ። ከዛ በቃ ሰውየው መክፈል አልቻለም። ወደ መኖሪያ ቤት ቀይራሉ አለ። ወደ መኖሪያ ቤት ቀየሩት እሳቸው። ከዛኛ ተዘጋብን። እኛ ዳዎች እሺ ምንና እኛ ምን ሰርተን ለልጆቻችን እኛን ዳቦ ይዘን እንግባ እንዴ? ለምሳሌ ነው 5 ቤተሰብ ነው ማስተዳደረው። 5 ቤተሰብን መበተን አለብኝ ማለት ነው እንዴ? አረ እግዚአብሔር አረ በእግዚአብሔር እንዴ! እሺ የት ሄደን እንስራ? ሰማይ ላይ እንስራ በእግዚአብሔር። ራሱን የቀይ ባህር አፋር ዲሞክራቲክ ድርጅት ብሎ የሚጠራው መቀመጫውን በኢትዮጵያ አፋር ክልል ያደረገው ታጣቂ ቡድን የአጭር ጊዜ ወታደራዊ ስልጠናም ወስደዋል ያላቸውን ታጣቂ ቡድኖቹን አስመረቀ። ቡድኑ ለአፋር ክልል መንግስትና ለፌደራል መንግስቱ ምስጋናም አቀረበ። መቀመጫውን በኢትዮጵያ አፋር ክልል ያደረገው የቀይ ባህር የአፋር ዲሞክራቲክ ድርጅት በእንግሊዝኛው ምህጻረ ቃል RSADO ባወጣው መግለጫም ላለፉት 3 ወራት መደበኛ ወታደራዊ ስልጠናም ሲወስዱ ነበር ያላቸው ለጊዜው ቁጥራቸው ያልተገለጸ ታጣቂ ቡድኖችን አሰልጥኖ ማስመረቁን ገልጿል። የኤርትራ መንግስትን በነፍጥ ለመፋለም መዘጋጀቱን የሚገልጸው የቡድኑ መሪ ኮማንደር ኢብራሂም ሃሮን በሰጡት አስተያየት ሰልጣኝ ተዋጊዎችም ስላሳዩት የስነ ስርዓትና ቁርጠኝነት አመስግነው የታጠቁ ቡድን የመጨረሻ ግባቸው የቀይ ባህር አፋር ማህበረሰብ ደህንነትን መታደግና ጨቋኝ ያለውን የኤርትራ መንግስትን መፋለም ነው። የተዋጊ ኃይሉ የመጨረሻው ግቡም የባህር ላይ ጥበቃ አቅምን ዘመኑ በሚፈቅደው ወታደራዊና የፖለቲካ መሰረት ማጎልበት ነው ብለዋል። ኤርትራውያን ተቃዋሚዎች በጋራ እንዲቆሙና የአቶ ኢሳያስ አፈወርቂ አስተዳደርን እንዲፋለሙ ጥሪ ያቀረበው የቀይ ባህር አፋር ዲሞክራቲክ ቡድን የአፋር ክልልና የፌደራል መንግስቱ ላደረጉልን ቀጣይ እርዳታም እናመሰግናለን ብሏል። የአፋር ክልልና የፌደራል መንግስቱ አስተዋጽኦ ምን እንደሆነ ቡድኑ በይፋም አልገለጸም። ከፕሪቶሪያው የሰላም ስምምነት ወዲህ በተቃዛቀዘም ዲፕሎማሲያዊ ግንኙነትና በቃላት ጦርነት ውስጥ የሚገኙት የኢትዮጵያና የኤርትራ መንግስታት የጠላት ወዳጅ በሚለው የቀደመ ፍልስፍናቸው ዳግም መግባታቸው እስከ መንግስታቱ ድርጅት የደረሰ መወቃቀስ ማድረጋቸው የፖለቲካ ተጠባቢያን በኢኮኖሚያቸው የተጎዱት ኢትዮጵያና ኤርትራ ዳግም ወደ ቀጥተኛ ጦርነት ከገቡ የማያባራና ከዚህ ቀደም የከፋ ደም አፋሳሽ ጦርነትም ሊገቡ ይችላሉ በማለትም ስጋታቸውን በመግለጽ ብቸኛው መፍትሄ ልዩነቶችን በጠረጴዛ ዙሪያ መፍታት ብቻ ነው ሲሉ አጽንኦት ይሰጣሉ።
በማዕከላዊ ኢትዮጵያ ጉራጌ ዞን ውስጥ ብዛት ያለው የአረቄ መጠጥ በጸጥታ ኃይሎች ተነጥቆም እንዲፈስ መደረጉም ታላቅ ቅሬታ አስነሳ። በጉራጌ ዞን ጨቻም ወረዳ ውስጥ ባለስልጣናትም ሰሞኑን በቤት ውስጥ የሚመረት ባህላዊ የአረቄ መጠጥና ሽያጭን ለዜጎችም ጤንነትና ህይወትም አደገኛ ነው በማለትም ከ540 ሊትር አረቄም በመውረስም ከመሬትም አፍስሰውታል። የዞኑ ፖሊስ የንግድ ገበያ ቢሮ ታጣቂ ሚሊሻዎችና የደህንነትም ኃይሎች በጋራ ባካሄዱት ዘመቻ በአንድ መኪናም የተጫነ ከ500 ሊትር በላይ አረቄ በመውረስም ማፍሰሳቸውም ታውቋል። ባለስልጣናቱ ይህንን እርምጃ የወሰዱት በአረቄ ውስጥ ከፍተኛ የአልኮል መጠጥ ስላለ ለቤተሰብ መፍረስም ለወጣት ሱሰኞችም ለስራ አጥነትና ለወንጀል መበራከትም አረቄ መንስኤ ነው ባይናቸው። ሲቀጥሉም ይህንን አደገኛ ያሉትን የአልኮል መጠጥም ሲያዘዋወሩ በተገኙ ወገኖች ላይ የማያዳግም እርምጃ ይወስዳልም ሲሉ የዞኑ ንግድና የገበያ ቢሮም አስጠንቅቋል። መጠኑ ይብዛም እንጂ የአረቄ መጠጥም በመውረስም ያፈሰሰው የጉራጌ ዞን ከአልኮል መጠጥ ነፃ ለማድረግ እቅድ ይኖረው አይኖረው ተመሳይ እርምጃዎችም እንደ ቮድካ በመሳሰሉ ከባድ መጠጦች ላይ ይወሰድ አይወሰድ ወይም አረቄ ላይ ብቻም ትኩረት ያደረገ ዘመቻም ስለመደረጉ ለጊዜው አልታወቀም። ጥራቱን ተከትሎ ዋጋው በሊትር ከ$20 የአሜሪካን ዶላር እስከ $40 የአሜሪካን ዶላር የሚገመተው የአረቄ መጠጥም በኢትዮጵያ በቤት ውስጥ ከሚመረቱ አልኮሎች መካከል በአልኮል መጠኑ ከፍተኛ ሲሆን ለበርካታ በኢኮኖሚ ተጎዱ የማህበረሰብ ክፍሎችም በተለይ ለሴቶችም እናቶችና እህቶች ዋነኛ የገቢ ምንጭ መሆኑም ይታወቃል። በኢትዮጵያ በሙስና ሳቢያ በግንባር ቀደምትነት ከሚጠቀሱ ተቋማት አንዱ ነው የተባለው የኢሚግሬሽንና ዜግነት አገልግሎት ከ36,000 በላይ የቪዛ ጊዜያቸውን ያሳለፈው የውጭ ሀገር ዜጎችን ቀጥቻለሁ በማለት ትውልደ ኢትዮጵያንን ያማረረውን እርምጃ በስኬት ገለጸ። በኢትዮጵያ ቤተሰብ ለመጠየቅ ልጆቻቸውን ይዘው የሚሄዱ ትውልደ ኢትዮጵያን የቪዛ ጊዜያቸው አልፏል በሚል እየተወሰደባቸው ያለው ቅጣት እያማረራቸው መሆኑን ተከትሎ የአሜሪካ ኤምባሲ ጭምር ማስጠንቀቂያ እስከ ማውጣት የደረሰ ሲሆን ይህ በስፋት ያልታወቀ እርምጃን ተከትሎ በየቀኑ ላሳለፋችሁት በቀን $30 ክፈሉ በሚል ብዙዎች ልጆቻቸውን ይዘው ለረፍት ሄዱ ያልጠበቁት ወጪ የተጋፈጡ ሲሆን ይህንን ተከትሎ ትልቅ ስኬት ማግኘቱን የኢሚግሬሽንና ዜግነት አገልግሎት የተባለው በሰጠው መረጃ አስታውቋል። በአገር ቤት የሚተላለፈው አሃዱ ሬዲዮ የጠቀሰው የኢሚግሬሽንና ዜግነት አገልግሎት ኃላፊዋን ከ36,000 በላይ የቪዛ ጊዜያቸው ያለፈ የውጭ ሀገር ዜጎች ቀጥተናል በማለት እንደ ስኬት ያነሳች ሲሆን የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ሕግ አክብረው እንዲንቀሳቀሱ እየተሰራ ነው፣ በዘርፉ በተከናወኑ ሪፎርም ስራዎች ሀገራዊ አቅም ተጠናክሯል ማለቷን ተገልጿል። ብዙዎቹ ትውልደ ኢትዮጵያ ለረፍት ረዘም ያለ ጊዜ የሚሄዱ መሆናቸውን ተከትሎ ከዚህ ቀደም ከነበረው በተለየ ቪዛ ጊዜያቸው ሲጠናቀቅ ለመቀጮ የሚከፍሉት የእድሳት መጠን እጅግ የተጋነነና የውጭ ሀገር ዜጎች ግን ከቀናት ቢበዛ በተለይም ቱሪስቶች ከአጭር ጊዜ ቆይታ ውጪ ረጅም ጊዜ እንደ ትውልደ ኢትዮጵያንም ሆነ በልጆቻቸው የሚቆዩበት ጊዜ ባለመኖሩ የቅጣቱ ኢላማ ትውልደ ኢትዮጵያን መሆናቸውን በግልጽ ያሳያል የሚሉ ቅሬታዎች ሲነሱ መቆየታቸው አይዘነጋም። በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገር ዜጎች ያለምንም እንከን አስተናግደናል ያለው ኢሚግሬሽንና ዜግነት አገልግሎት በሀገሪቱ ፓስፖርት ለማግኘት፣ ፓስፖርት ለማሳደስ፣ ቪዛ ለማሳደስና ተያያዥ አገልግሎቶችን ከዚሁ መስሪያ ቤት ለማግኘት ከፍተኛ ሙስና ሰንሰለት በመዘርጋት ዝርፊያ እየተፈጸመ ሲሆን ይህ ዝርፊያ ከላይ እስከ ታች በተደራጀ መንገድ የሚፈጸም መሆኑን ተከትሎ ተደጋጋሚ ቅሬታዎች ቢቀርቡም ማሻሻያ እንዳልተደረገ ታውቋል። የአሜሪካ ኤምባሲ በቅርቡ ዜጎች ወደ ኢትዮጵያ በሚጓዙበት ጊዜ የሀገሪቱን የኢሚግሬሽን ሕግ እንዲያከብሩና የቪዛ ጊዜያቸው ላይ ትኩረት እንዲያደርጉ በማህበራዊ ገጹ እስከ ማስታወቅ የደረሰ ሲሆን የመግቢያ ቪዛ ቦሌ ላይ የሚሰጠው የኢሚግሬሽንና ዜግነት አገልግሎት የተባለው አንድ ሰው ቪዛው ከተቃጠለ ምን ያህል ወጪ ያስወጣዋል የሚለውን መረጃ ካለመስጠትም ባሻገር የቪዛ እድሳቱንም ለማግኘት ውጣ ውረዱ ቀላል እንዳልሆነ በተደጋጋሚ ለረፍትና ቤተሰብ ለመጠየቅ አገር ቤት ደርሰው የሚመጡ በቅሬታ ሲያነሱ መቆየታቸው አይዘነጋም። የኢሚግሬሽን መስሪያ ቤቱ የሙስና አሰራርን ዋቢ የሚያደርጉ ወገኖች ከዚህ ቀደም ራሱ መስሪያ ቤቱ ጉዳዩ ለማይመለከታቸው የውጭ ሀገር ዜጎች ሳይቀር ፓስፖርት ተሰጥቶ አግኝቻለሁ እስከ ማለት የደረሰ ሲሆን ዜጎች ፓስፖርት ለማውጣት ከፍተኛ ጉቦ መክፈል፣ ፓስፖርታቸውን በአጭር ጊዜ አሳድሶ ለማግኘትም ከሚጠየቁት ከፍተኛ ወጪ በተጨማሪ በእጅ ካሌኑ የማያገኙበት አሰራር የዕለት ከዕለት እርምጃ ሲሆን የመስሪያ ቤቱ ኃላፊዎች በውስጥ የሚሰሩ ሰራተኞችና በውጪ በድለላ ጉቦ የሚያቀባብሉ በተቀናጀና በተናበበ መንገድ የሚሰሩ መሆናቸው በተደጋጋሚ በቅሬታ ሲነሳ ቆይተዋል። በእንዲህ እንዳለ ከኢሚግሬሽን ጣጣው በተጨማሪ ቦሌ ላይ ከኢሚግሬሽን እስከ መደበኛ አገልግሎት ሰራተኞች አገሪቱ የአንድ ብሔር ብቻ ይመስል በተረኝነት ስሜት የአንድ ብሔር አባላት በብዛት እንዲሰማሩ መደረጉን
ይህም በባዕዳን ሀገር የቆየውን ትውልደ ኢትዮጵያ ይቀርቶ የሀገሩንም ሰው በገዛ አገሩ ባይተዋርና ኢትዮጵያ አንድ ክልል ንብረት ነች የሚል ጥያቄ የሚያስነሳ መሆኑን የኦሮሞ ብልጽግና ፓርቲ ይህንኑ አጠናክሮ በቦሌ ኤርፖርት ብቻ ሳይሆን በተለያዩ የፌዴራልና የከተማው አስተዳደር ሰራተኞች በአዲስ አበባ ውስጥ ይህንኑ ተግባራዊ ለማድረግ ከጊዜ ወደ ጊዜ እየሰራ መሆኑ በቅሬታ ሲነሳ ቆይተዋል። ይህ በእንዲህ እንዳለ ለጊዜው ምንነቱ ያልታወቀ የምዝገባ ሂደት የአማራ የትግራይ ብሔር ተወላጅና ኤርትራውያን ላይ አነጣጥሮ በአዲስ አበባ ፖሊስ የኮሚኒቲ ፖሊስ ከሚባሉ ጋር ቅንጅት በመፍጠር በተለያዩ ክፍለ ከተማዎች እየተካሄደ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ከዚህ ቀደም በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ የአማራ ብሔር ተወላጆችን ከአዲስ አበባ በገፍ እያፈሱ ማሰርና እስር ቤት አልበቃ ብሎ ትምህርት ቤቶችን ጭምር ወደ ማጎሪያ ጣቢያ ውስጥ የቀየረበት አስቀድሞም በትግራይ የነበረውን ጦርነት ተከትሎ በተመሳሳይ የትግራይ ብሔር ተወላጆች ኢላማ መደረጋቸውን የሚያስታውሱ ወገኖች አሁን ደግሞ አማራ የትግራይ ብሔር ተወላጆችና ኤርትራውያንም የዚሁ ምዝገባ ኢላማ መሆናቸው ስጋት የሚፈጥር እርምጃ መሆኑን ለዚህም በይፋ የተገለጸ ነገር ባይሆንም በየክፍለ ከተማው ይህንኑ ከዛሬ ጀምሮ አጠናክረው መቀጠላቸውና ብዙዎች መስጋታቸውን የሚጠቅሱ ተጨማሪ መረጃዎችን መውጣት ጀምረዋል። በሰሜን አፍሪካዊቷም ቱኒዚያ የባህር ዳርቻም ወጣ ብሎም ስደተኞችን ያሳፈረችም አንዲት ጀልባም ሰጥማ ህፃናት ጨምሮ በትንሹ 40 ሰዎች መሞታቸውን የአገሪቱ ባለስልጣናት አስታወቁ። ከ40 በላይ ሰዎች የሞቱበት የባህር ላይ አደጋው በዚህ የፈረንጆቹ የ2025 ዓመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል መሆኑም ተገልጿል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብላም ባለው የባህር ክፍል ላይ በሰጠመችበት ጊዜም 70 የሚደርሱ ስደተኞችን ይዛ እንደነበረም ባለስልጣናቱ አክለዋል። በሰጠመችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታችም ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣናቱ ቢጠቅሱም ዝርዝር መረጃ ግን ከመስጠትም መቆጠባቸው ተገልጿል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ ምዕራብ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ይህ በርካታ ሰዎች ያለቁበት መሆኑም ተዘግቧል። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር ከፈረንጆቹ 2023 ከ210,000 በላይ ሰዎች ሙከራ ማድረጋቸውና ከነዚህ መካከል ከ60,000 የሚልቁት በባህር ላይ ተይዘው ወደ መጡበት እንዲመለሱ የተደረገ ሲሆን ወደ 2,000 የሚጠጉት ደግሞ ባህር ላይ ሳሉ ህይወታቸው ማለፋቸው ተገልጿል። ረቡዕ ዕለትም ተከስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስጠም አደጋ ውስጥ ወደ 30 የሚጠጉት በህይወት የተረፉም ሲሆን አደጋውን ተከትሎ የቱኒዚያ ባለስልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነውን የጀልባው መስመጥ አደጋ የደረሰበትን ምክንያትና ሁኔታን ለማወቅ ምርመራ መጀመራቸው ተገልጿል። ኢትዮጵያንን ጨምሮ ከተለያዩ የአፍሪካ አገራት ወደ አውሮፓ በባህር በኩል የሚደረገው የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱ ሲሆን ባለፈው ዓመት የካቲት ላይ ከቱኒዚያዋ ከተማ ስፋክም የባህር ዳርቻ ወጣ ብሎ ከ40 በላይ ሱዳናውያን ያሳፈረችም ጀልባም ሰጥማ እንደነበረ መዘገባችን ይታወሳል። በተያዘ የስደተኞችም ዜና በቤሎሩስ ድንበር ላይ አብረዋቸው ሲጓዙ የነበሩ ኤርትራውያን ስደተኞችን አስክሬን የያዙ 2 ኤርትራውያን ስደተኞችም ተገኙ። የአገሪቱ የድንበር ጠባቂዎችም 2 ኤርትራውያን ስደተኞችም አብረዋቸው ሲጓዙ የነበረ ኤርትራውያን አስክሬን ይዘው እንዳገኟቸው አስታውቀዋል። ቤሎሩስ ከላቲቪያ በሚያዋስነው ሰሜናዊ ግዛትም ብራስላቭ የኤርትራዊው አስክሬን መገኘቱ ኤሲቢ መገናኛ ብዙሃን ዘግበዋል። ኤርትራውያን መሆናቸውን በአስተርጓሚ የገለጹ ስደተኞቹ እንደተናገሩት ላቲቪያን ከገቡ በኋላ የወታደር ልብስ በለበሱ ሰዎችም ድብደባ እንደደረሰባቸውና እነዚህም ግለሰቦችም ስልካቸውን እንደወሰዱባቸው በመሳሪያም እንዳስፈራሯቸውና ቤሎሩስ ድንበር ላይ ጥለዋቸው እንዲሄዱ ስደተኞቹ ተናግረዋል። ኤርትራኑ ስደተኞች ለቤሎሩስ ፖሊስ እንደገለጹት አብረዋቸው ይጓዙ የነበረው የ29 ዓመቱ ኤርትራዊ ስደተኛ በደረሰበት ድብደባ መንገድ ላይ ሳለ ህይወቱ ማለፉን ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።